እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምንገኘው ከከተማ ወጣ ብለን ለምለም ሀገር ቢሸፍቱ ነው የምንገኘው። የኩሽና ሰዓታችን ላይ ነው። ሰርተን ነው የምንበላው። ተከታተሉ። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቢሸፍቱ ከተማ እንኳን በሰላም መጣሽ። አመሰግናለሁ። ያው ሮዝሜሪ ሆቴል ነው እንግዲህ ያለሽው። የቤቱ ስያሜ በጣም ነው ደስ የሚለው፣ ሮዝሜሪ። አዎ ሮዝሜሪ የሚባለው እንግዲህ ያው የጥብስ ቅጠል ብለን በእኛ የምናውቀው፣ የሮዝሜሪ ደግሞ ብዙ ጊዜ በጥብስ ነው፣ ግን ብዙ አይነት ለመድኃኒትነት ለብዙ ነገር የሚውል ነው። ግን እኛ ደግሞ የሆቴል ኢንዱስትሪው ላይ ረጅም ጊዜ ቆይተናል። እኛ በምግብ ነው የምንታወቀው። ምግባችን ደግሞ በጣም ጣፋጭ ነው እና ያው ምግብን ከሚያጣፍጡት ነገሮች አንዱ ሮዝሜሪ ስለሆነ ስሙም ደስ ስለሚል ቀላልም ስለሆነ ሰው በቀላሉ የሚይዘውም ነው። ፕላስ ደግሞ እንደምታዩ ቤታችንም በጣም ግሪን ነው እና እዚህ ግቢያችን ውስጥም አለ። ሮዝሜሪን ያየዋል ያሸተዋል ኢቭን ማለት ነው። ሰርቪሳችንም እንደዛ ሰው ትልቅ ሜሞሪ ይዞ ይሄዳል ማለት ነው። ደስ ይላል። ስለዚህ በሮዝሜሪ የተከበበ ሬስቶራንት ነው ማለት ነው። አዎ ሆቴል ነው። ቆንጆ ሆቴል ነው። ሆቴልም ሬስቶራንትም ነው። ሆቴልም ነው ሬስቶራንትም ነው። አሪፍ ነው። እንግዲህ ለአብስዬ ለመመገብ ነው የመጣሁት ዛሬ። ምንድን ነው ያላችሁ ስፔሻል ነገር? ምንድን ነው ያላችሁ? እኛ እንግዲህ ሁሉም አይነት ነገሮች የኢሮፒያን ዲሽም እናዘጋጃለን። ባህላዊ ምግቦቻችንንም እኛ ይዘን ነው እኩል የምንመጣው ማለት ነው። ያው ስታር ሆቴል ቢሆንም የባህላዊ ምግባችንን ትኩረት ሰጥተን እየሰራ ነው ያለ ነው። ኦኬ። እና የኛ ባህል ምግብ ራሱ በጣም ቆንጆ ስለሆነ ስለዚህ ዛሬ ምንድን ነው የምሰራው? ዛሬ እንግዲህ አብስዬ ነው የምበላው በብዛትና ምንድን ነው ዛሬ አብስዬ የምበላው? ስለዚህ እኔ እንደኔ ሰርፕራይዝ ቢሆን ግን ደግሞ የግድ ንገረኝ ካልሽ ያው የሚመለከተው ሼፍ አለ እሱ ጋር ላገናኝና እሺ። ደስ ይለኛል በደስታ። እሺ የግሪነሪ ስራዎች በሰፊውና በጥሩ ሁኔታ እየተሰራ ነው። ከተማችንም አላ ኢትዮጵያ ላይ እየተሰራ ነው ያለውና በጣም ደስ የሚል ነገር ነው። እኛ ደግሞ እንግዲህ እንደምታየው ይሄ ቤት አሁን 15 ዓመት ነው ስራ ላይ ካለን። በጣም ቆይቷል። 15 ዓመቱ ነውና እኛን ቀድመን የግሪን ሌጋሲው ላይ ትልቅ ስራ ሰርተናል ብለን እናስባለን። አዎ እንደምታየው ካለን ከሆቴሉ ቦታ ላይ አብዛኛውን ስራ ለግሪነሪ ነው የሰጠነው። በዚሁ አጋጣሚ በ2018 በዚሁ ዓመት በአካባቢ ጥበቃ እንደ ቢሸፍቱ ከተማ ዋንጫ ተሸላሚ ሆነናል ማለት ነው። አሪፍ ነው በጣም በማልማት ማለት ነው። በማልማት ከተማ ውስጥ ሆኖ እንደዚህ አይነት ግሪን ነገር በመፍጠር በአካባቢ ጥበቃ ባለስልጣን ዋንጫ ሽልማት ተደርጎልናል ማለት ነው። በጣም ደስ ይላል። ኮራ ብለናል። በጣም ይሄ የሚያስደስት ነገር ነው። ሰላም ሼፍ፣ ደህና ነህ? እንዴት ነህ? ሁሉ ሰላም? እንኳን ደህና ቆየኸኝ ሼፍ። እንግዲህ ፀጉሬንም ሸፍኜ ጓንቴንም አድርጌ ቀያይሬ ያገኘሃለሁ። እሺ እንግዲህ ድጋሚ በኋላ እንገናኘን። አመሰግናለሁ በጣም። እሺ እኔም በጣም አመሰግናለሁ። እሺ ሼፍ ደህና ነው ወይ? ሰላም መባባል ስለማንችል እንደዚህ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። ስምህን አስተዋውቅ ለተመልካቾቻችን። ስሜ ሼፍ ግርማ እባላለሁ። ዛሬ ምንድን ነው የምንሰራው? ኦኬ ዛሬ የምንሰራቸው ምግቦች አንድ የሮዝሜሪ የባህላዊ ምግብ አለ። የራሱ የቤቱ ባህላዊ ምግብ ነውና ስፔሻል ምግብ አለ። እሱን እንሰራለን ማለት ነውና ስሙም ጆይንት ይባላል። ጆይንት ይባላል። ጆይንት ማለት መገጣጠሚያ ነው። ሰው እኔን የሚያገጣጥመኝ ነገር ነው የምንሰራው። ምንድነው? ለምንድን ነው ስሙ እንደዛ የተባለው? ጆይንት የተባለበት ምክንያት የራሱ የቤቱ
ስፔሻል ስለሆነ ከአራት አይነት ግብአት የሚሰራ ስፔሻል ምግብ ነው። እናየዋለን። በጣም ተስማሚ ትራዲሽናል ሁሉን ነገር የጠበቀ እና ኔቸሩን የጠበቀ ምግብ ነው። አብረን እናየዋለን ማለት ነው። ደስ ይለኛል። ምን ግብአቶች ነው ያሉት? መልካም ያው እንዳየሽው እዚህ ጋር ያለው ግብአቶች እዚህ ጋር ለጆይንት የሚባለው ለባህላዊ ለሮዝመሪ ባህላዊ ጆይንት ምግብ የሚያስፈልጉ ግብአቶች እንዳየሻቸው ጋርሊክ አለን፣ ሚጥሚጣ አለን፣ ኮረሪማ አለን፣ አዋዜ አለን፣ ላይት ሶያ አለን፣ ቅቤ አለን፣ ብራውን ሶስ አለን። ኢቨን የሚያስፈልጉት የክትፎ ስጋ አለን፣ አይቤ አለን። እያንዳንዶቹ ግብአቶች እንደዚህ እንዳያሻቸው ናቸው። ጎመንም ለሱ ነው ሁሉም ጎመን። ሶስ ምንድነው? እቺ ሶስ ብራውን ሶስ ትባላለች። ምንድነው ያላት? ምንድነው ያላት? የቤቱ ቅመም ናት። ስለዚህ አይነገርም። ስፔሲፊክ ነው። ስለዚህ ሮዝመሪ ካልመጣነችን ቅመም ማግኘት አንችልም ማለት ነው። እሺ ይሁን። ስለዚህ እኔ ሰርቼ ልበላ ነው ዛሬ መጣሁት። ኦኬ ጓንቴን ላርግ። ስለዚህ ኦሬዲ ግን ከታትፈልኛል፣ ቀለል አድርገልኛል ስራ። ያው እንደምታየው ዝግጅት ቅድመ ዝግጅት ስለምፈልግ ያሉትን ነገሮች ያለን አብረን እየተጋገዘን እንሰራለን ማለት ነው። እሺ እንተጋገዛለን። ከተሳሳትኩት ትነግረኛለህ። ኦኬ እሺ ሼፍ ግርማ እንግዲህ ተዘጋጅቻለሁ። ከምንድን ምን ጀምረው? መልካም እንኳን ተዘጋጀሽ። ያው ምን ጀምረው እዚህ ጋር የሚታየው የክትፎ ስጋ አለ። ከዚች ላይ የተወሰነች ጥብስ እንከትፍና እንቆርጣለን። መጀመሪያ ሚዛን ፕላሳችንን እናዘጋጃለን ማለት ነው። እሺ ስላይስ አድርገን የጥብስ ስጋችንን እናዘጋጃለን። ምክንያቱም ለዚህ ግብአት አንዱ የጥብስ ስጋ ስለሆነ የጥብስ ስጋችንን እንቀቀዋለን። ያየን እንጨምራለን። ይሄ ነው። ያው እንግዲህ ለጥብስ እንዴት እንደሚከተፍ ታውቂያለሽ አይደለ? ብዙም ትልቅ አይደለም። የኔን ጥብስ እንግዲህ ብዙ ጓደኞቼ ይወዱልኛል። እስኪ ላስነውና ጥብሴ በጣም አሪፍ ነው። ትክክል አይደለም ካል እቺን ነው የምትጠቀመው። ከዚህ የበለጠ ነው እናንተ? ኦኬ ጥሩ ነው። እንደዚህ እቺን ነው እናስተካክለዋለን። ችግር የለውም። ያ ስላይስ እንግዲህ እኛ ጋር ያለው ነገሮች እንዳይሽው ሳሳ ብሎ ከተፋል ማለት ነው። ከዛ እንደምታዩ ይሄ ንጹህ ስጋ ስለሆነ ምንም የምናወጣለት ነገር የለም። ስላይስ ነው የምናደርገው ማለት ነው። እሺ እንደዚህ አድርገን ዘለግ ያለ ማለት ዘለግ ያለ ጥሩ እንደዚህ አድርገን እናዘጋጃለን ማለት ነው። ለአንድ ይሆናል ወይስ ይሁን? አይ ቁርጥ አድርጋትና ልክ እንደኔ እሺ በቃ ንጹህ ነው። ደስ ይላል። ስጋው ፍሬሽ ነው የሚገባው፣ ንጹህ ነው፣ የንቅል ስጋ ነው እና እንደዚህ ይበቃዋል። ይሄ ነው ወይስ ትክክል አይደለም? እንደዚህ ነው። ጎበዝ። ቀስ በቀስ ይለመዳል። ያው ቀላል ነው። ዘለግ ያለ ምክንያቱም ለጥብስ ሲሆን ስላይስ ሲሆን አሪፍ ይሆናል ማለት ነው። ኦኬ እቺን እንደዚህ እናደርጋለን። እሺ ኦልሞስት ከዛ ይሄን ካዘጋጀን በኋላ ከዛ እቺን እናዘጋጃለን። ይሄን ካዘጋጀን በኋላ ይሄ ቢፍ ሮስት ይባላል። ጥጃ ሮስት ነው፣ ማሪኔት የተደረገ ነው። ኦሬዲ ስላይስ እናደርገውና ለስንት ሰዓት ነው የተደረገው? ኦኬ ይሄ ማሪኔት የተደረገው ከ20 ደቂቃ እስከ 25 ደቂቃ ባለው ውስጥ ነው ያለው። ብዙ አይነት ግብአቶች አሉት። ቅድም እንደነገርኩሽ አንደኛ እዚህ ጋር የነው ብራውን ሶስ አለ የቤቱ። ከዚህ ጋር ማሪኔት አድርገን ስታፍ እናደርገውና እናቀርበዋለን ማለት ነው። ከዛ ድርቅ ብሏል ግን ስላይስ ይሆናል። ይሄው እንደምታዩ ነው። ይሄ ስጋው ሁለት ቦታ እንከትፈዋለን። ዳቦ ነው ቁርስ ያደርጋል። ይሄ ግን እሳት ነቶታል። ምንድነው ገና አሁን ይሄ ቦይልድ የሆነ ነው። እሳት ላይ እናደርገዋለን። ከዚህ ጋር ነው ይሄ አሁን ኦሬት ማሪኔት ተደርጎ ቦይልድ ሆኖ የወጣ ነው። ከእንደገና ከዚህ ብራውን ሶስ ጋር እንትን እናደርገዋለን ማለት ነው። አብረን እሳት እናስነካዋለን። ከእንደገና ይነካል። ከዚህ ጋር ቀመመ በመጥበሻ ሳብሳብ እናደርገዋለን ማለት ነው። ስለዚህ አከታተፏ ልክ እቹት ስላይስ በሆነች በደንብ እንድትል ቹት እስኪ እኔ ለምን ለቀጥ ላይ ይቀላል። ኦኬ እሺ እንዴት ነው ይሄ ውፍረቱ? አሪፍ ነው። አብዛኛውን ጊዜ መቅጠን አለበት ከዚህ በላይ። አብዛኛውን ጊዜ ሮስት ሲሰራ በደንብ እንደዚህ ሶፍት መሆን አለባትና ስስት ያለች መሆን አለባትና ጥሩ ነው። ቀስ በቀስ እንግዲህ ቀስ በቀስ ትለምጃለሽ እና ከመስራት ነው የሆነ ነገር የሚመጣው ነው። እውነት ነው። እዛ ነው። ይሄ ቀጠን ያለው ነው። አየህ ቆየ ሼፍ በዚህ ስራ ላይ ኦልሞስት በጣም ሎንግ ኤክስፒሪየንስ ነው። ከ10 እስከ 12 አመት ይሆነኛል በዚህ ሙያ ላይ። በደንብ ነው ማስተር ዳይሬክተር።
ታች ጀምረን ያው እንግዲህ ስቴፖች አሉት የምግብ ስራዎች እዚህ ደረጃ የደረስነው በዛ ሲስተምና አይተም ግባት ውስጥ ነው። ቢሾፍቱ ነው ያደግከው? እኔ ያው ኦልሞስት አደግኩ ማለት ይችላል። ትውልዴ ወደ ክልል ቢሆንም ኦልሞስት እዚህ ከ20 ዓመት በላይ ይሆነኛል ቢሾፍቱ። ያው የወንድ ልጅ ሀገር የለውም እግር ነው ይባል የለ ለዛ ነው የወንድ ልጅ ጥሩ አባባል ናት። የወንድ ልጅ ሀገር የለውም እግር ነው ያለው ይባላል። ነው ለሴት ነው። አረ እኔ ሰምቼ አላውቅም። ለማን ትሆን ተመልካቾች ነው የሚፈርዱት። እስቲና ይሆናል ይፈርዱ። አንተ የወንድ ነው እያልክ ነው? እንደዛ ነው እያልን አብዛኛውን ጊዜ ወንድ ልጅ ሰርቶ በየቦታው ስለሚያመጣ ነው እንደዛ ይባላል። እንግዲህ አሁን አባባሉ እውነት ነው እውነት የሚለውን ነገር እስቲ እናያለን ለተመልካቾች። ኦኬ አሁን ቀጥታ ወደ ማብሰሉ ነው የምንሄደው ማለት ነው። በስቴፕ እናብሰላለን። እዚህ ጋር ያሉት ኢንግሪዲየንቶች አሉ። ስቴፖቹን እየተከተልን እያንዳንዱን ስቴፕ ባይ ስቴፕ የሚያስፈልጉትን ግብአቶች አሉ እዚህ ጋር እየቀመመን እናበስላለን ማለት ነው። ቆንጆ ሼፍ ነሽ። በጣም ጥሩ ነው አያያዝሽ። አመሰግናለሁ ሼፍ። በጣም 90 ዲግሪ ስናጠብስ 90 ዲግሪ ጅሽን ለእሳት አደጋ እንደተይ ተወሰነሽ ድረስ ጅሽን 90 ዲግሪ አድርገሽ በቃ እንትን ሲል ታበስሊዋለሽ። አመሰግናለሁ። ከዛ በኋላ ስንት ደቂቃ ነው እንዲበስል ኦልሞስት በቃ ከ4 ደቂቃ እስከ 5 ደቂቃ ባለው ከዛ የራሱ የበሰለ ስለሆነ እቺን ትንሽ እናደርጋለች። እቺ ሶያ ሶስ ነው የምንጠቀመው ምክንያቱም የበለጠ ብራውን ስለሆነ በጣም ብራውን ነገሮች ስላለ እዚች ጋር ኮረሪማ እንጨምራለን ማለት ነው። እሺ ኮረሪማ በተፈጥሮ በጣም ገናን ስለሆነ ትንሽ እንጨምራለን ማለት ነው። ኮረሪማ ፌመስ ናት ጎል ቦታ ነው ያለች። እቺ ነጭ ሽንኩርት ትንሽ ለግብአት አለው የተወሰነ ትንባራይት እናደርጋለን። ከዛ በኋላ ኢንተክተክ በቃና የተወሰነ ኢንተክተክ ትንሽዬ ወተር አለን እዚህ ጋር ትንሽ ጠብ እናደርጋለን እሺ እንዳይዝ ይሄ ብራውን ይሆናል። እሺ አሁን የምንሄደው ቀጣይ ስቴፕ ወደ ጥብሳችን ነው የምንሄደው ማለት ነው። ጥብሳችንን እዚህ ጋር እንለኩሳለን። ቤተሰብ አፍርተሃል ቢሾፍቱ? አው የአንድ ልጅ አባት ነኝ። ወንድ ሴት ነች። ታበስላታለህ? አዎ እንተጋገዛለን። ባለቤቴም በዚሁ አጋጣሚ የምግብ ባለሙያ ሼፍ ነች። እሷም ባለሙያ ናት፣ ሼፍ ናት። ስኬጁል አውጥተን ልክ እዚህ ድርጅት እንደምንሰራው እዛም ቤታችን ስኬጁል አውጥተን እንሰራለን ማለት ነው። ደስ ይለኛል ቤት ውስጥ መስራት ማለት ነውና እዛ ደስ ይላል በጣም። ሙያውን የት ነው የተማርከው? ሙያውን አንደኛ ቴክኒክና ሙያም ተምሬያለሁ። ሁለተኛ ነገር በግልም ማሰልጠኛዎች ውስጥ ተምሬያለሁ ማለት ነው። እዚሁ ነው ወይስ? በሆቴል ማኔጅመንት ዲፕሎማ አለኝ። ናይስ። እንደገና በሆቴል ኪችን ኦፕሬሽን እንዲሁ የሰርቲፊኬቶች አሉኝ። ደስ ይላል በጣም። ከእቃ አጠባ ተነስቼ ነው እዚህ የደረስኩኝና እቃ አጠብን፣ ቡቸሪ ቤት እንደዚህ ያለ ያው የኪችን ስራዎች ዲፓርትመንት አላቸው። ኮሚዋን ኮሚቴ ኮሚሰሪ ሼፍ ዲፓርቲ ዴሚ ሼፍ ያለ ነው ላይ ደረጃ ነውና ስለዚህ እሱ ከእቃ ማጠብ ጀምረህ ስቦ ሆነ ወደዚህ ሙያ የገባው እንዴት ገባህ? በቃ እንዳጋጣሚ ያው ያለ ፍላጎቱ ነበረኝና ፍላጎቱ ስለነበረ የማብሰል ስለነበረኝ ደስ ይላል በጣም። ጓደኛዬ በአጋጣሚ እንትን ነበርና የት ሼፍ ነበር የተማረው። ከዛ አድናቂው ነበርኩኝ። ከዛ እኔ ስለዚህ እሱ ነው መጀመሪያ እንትን እንደዚህ ነገሮች እንድትገባ ያደረገ የእሱን ምግብ ስለምትወደው። አዎ እዚህ ጋር ትንሽ ጠብ እናደርጋለን። እሺ ጠብ እናደርጋለን። ከዛ በኋላ እዚህ ጋር የተዘጋጀች ነጭ ሽንኩርት አለችን። ነጭ ሽንኩርት ትንሽ ነው የምናደርገው። ትንሽ እናደርግና እዚህ ጋር ደግሞ መጥበሻ አለችን። የስጋ መጥበሻ እንጠቀማታለን። ታጥባ ተዘጋጅታ ተቀምጣለች። ሮዝመሪ ቅጠል ነች። እሷ
ስሙ ሮዝመሪ አይደለ? ስሙ ሮዝመሪ ነው። ሬስቶራንት እናደርጋለን። ይሄን ለሽታው እዚህ ጋር ጣል እናደርጋለን። ኮረሪማ ጣል እናደርጋለን። እሺ እናደርጋለን። ነሽ ቴስት እያረግሽ ለጓደኛ አብስለህ ታውቃለህ ከተማርክ በኋላ ወይስ እንትን አላለም? አይ አላበሰልኩለትም። ስለዚህ የመምጣት ፕላን ካለው አብስለህ ታበለዋለህ። አረ በጣም የሚገርም ሁኔታ ከታተላል መቼም ይሄንም ያየዋል። እስኪ አመስግነው። እሺ ሼፍ አብርሃም ወይም ሼፍ አሌክስ ይባላል። በጣም አመሰግናለሁ ወንድሜ እዚህ ስላደረስከኝ። መልካም የሥራ ዘመን ይሁንልላለሁ። እሰይ ደስ ይላል። አንድ ቀን እንግዲህ መተ ደግሞ የሱ እዚህ ሀገር መተ ደግሞ የሱ ምግብ ትቀምሰዋለህ። ተስፋ አደርጋለሁ። እውነት ነው። እየጨረስን ነው። ሁለት ነገር ነው የሚቀረን። እሺ እንዳታርብን ቼክ እናደርጋለን። እሺ እዚህ እናደርጋለን። ከዛ ቲማቲምና ቃሪያ ከዛ ትንሽ ቅቤ እናደርግበታለን። ኦኬ በብዛት ከምትታወቁት በባህላዊ ምግብ ነው የምትታወቁት አይደል? አብዛኛውን ሮዝመሪ ሲባል በጣም በባህል ነው። አብዛኛውን ትራዲሽናል ላይ ፎከስ ያደረገ ነው። ያው እንደምታዩም እዚህ ጋር የፒዛ እንትን አለ። ፒዛም አላችሁ? ፒዛም አለ። በጣም የተለያዩ ፒዛዎች አሉ። ዘመናዊ ባህላዊም ምግብ አላችሁ ማለት ነው? አዎ ዘመናዊም ባህላዊም አለን። ስፔሻሊ በትራዲሽናል እንደምታውቂው ከተፈጥሮ ውበት አንስቶ ያለው ነገሮች እስከ ውስጥ ድረስ ባህላዊ ይታወቃል ማለት ነው። ፒዛም ሰራለን? አዎ ፒዛም ሰራለኝ። አይ ተካንከነ ሁሉንም በላይ ዘመናዊም ባህላዊም። አሁን ሳህናችንን ለማዘጋጀት ሁለት ስቴፕ ይቀረናል። ምን ይቀረናል? አሁን የሚቀረን ወደ ክትፎ እንሄዳለን። ክትፎ ላንቺ አይነገርም። ያው ሰራያለሽ እንደምሰራ አይደለ? በቃ የያዜን ገብተዋል። እውነት ነው። ክትፎ አንደኛ ነኝ። ጓደኞቼ በጣም ክትፎን ይወዱታል። እስቲ እናያለን። ያው እዚህ ጋር ግብአቶች አሉ። ያንዳንዱን በስቴፕ እዚህ ጋር የተዘጋጀ ክትፎ አለ። እስከዛው እኛ ፕሌታችንን እናስተካክላለን። ኦኬ ይመጣል። ለካለች ለ60 ግራም ሚጥሚጣዋን ትንሽ ላርግባት። እቺ ትናንት ታዘጋለች። እሱ ኮረሪማ ነው። ኮረሪማ ላርግበት። እሺ ሙያዬ በጣም ከመብዛቱ የተነሳ በአራት ጥጄ እያበሰልኩ ነው። ሙያዬ እንግዲህ ለመቅመስ በጣም ነው የጓጓሁት። ይሄ ሁሉ ባንድ ላይ እንግዲህ ያው እንዳይሹ ጆይንት ሲባል ያው ቢዚ አርገኛል። ይኸው ለአራት ጥጄ እንግዲህ ያው ዞሮ መጨረሻ ላይ ውጤቱን እንምናየው ይሆናል። ውጤቱ አሪፍ ይሆናል። ሼፍ እንግዲህ የበሰለ ነው የምወደው እኔ። ያው ደርሳለች። በጣም አሪፍ ነው። በቃ ደርሷል። ብዙም ባይበስል ጥሩ ነው። በቃ እንደዚህ አሪፍ ነው። እኔ የበሰለ ስለፈለኩ። ኦኬ እሺ ምንድነው የቀረን? አሁን የሚቀረን በስተመጨረሻ ጎረድ ነው የሚሆነው። ጎረዱን እንሰራለን ማለት ነው። ስለዚህ በቃ እኔ እንግዲህ ጎረድ በጣም ቀላል ስለሆነ አንተ ትሰራልኛለህ። መልካም እሺ። እኔ እንግዲህ ቁጭ ብዬ ገበታው እስከሚመጣ ጠብቃለሁ ማለት ነው። ችግር የለውም። በቃ እሺ ሰርቼ የምትቀምሺው ይሆናል ማለት ነው። እሺ በጣም ነው የማመሰግነው ለነበረን ጊዜ። እሺ እኔም በጣም አመሰግናለሁ። ጥሩ ቆይታ ነበር። እሺ አመሰግናለሁ። መልካም እሺ። ዋው አቀራረቡ በጣም ነው የሚያምረው። በጣም እንደምታዩት ብሎ ነው የቀረበው። ሁሉንም የሰራሁት እዚህ ያለ እስከምቀምሰው እንግዲህ ጓግቻለሁ። ዛሬ ሹካና ቢላ የለም። በእጄ ነው የምበላው፣ በእንጀራ አድርጌ። ቅቤውን መጥኜ ነው ያደረኩት። በጣም አንደኛ ነው። በጣም ነው የሚጣፍጠው። ዋው አሁን ደግሞ ወደ ጥብሱ እቺ ስጋ ደግሞ ማሪት ያደረግናት ናት። ምግቡ በጣም ነው የሚጣፍጠው። ቦታው ደግሞ ሞር አፒታይት ሞር እንድበላ ነው የሚያደርገው። በጣም ደስ ይላል። በጣም ደስ የሚል ድባብ ነው ያለው። ሞር ብሉ ነው የሚለው
ቦታው በጣም ነው ደስ የሚለው። ቺርስ። ሰላም በድጋሚ ተገናኘን። እንዴት ነህ? ሰርፕራይዙ እንዴት ነው ታዲያ? በጣም ነው የሚጣፍጠው በእውነት ምግቡ በጣም ነው የሚጣፍጠው። በጣም እጅግ በጣም ያሚ ነው። ሁሉም የተለያየ ቴስት ስለሆነ ቴስቱ በጣም ነው የሚወደው ሰው። በጣም ብዙ ጊዜ እኛ የሰራ ነው ምግባችን ነው ማለት ነው። አንቺም እንግዲህ መስከረችለታል። ብቀምስ የሰራሁትን ብቀምስ ደስ ይለኛል። ወይኔ ሌላ ሰርፕራይዝ ስላለ ሌላ ደግሞ አለ። እሱንም እንድታዩ ብዬ ነው። እሺ። አንቺ ግን ወደሽዋል? ምግቡን ወድጄዋለሁ። ቤቱም በጣም ነው ደስ የሚለው። በጣም እጅግ በጣም ለመብላት የሚያነሳሳ ቦታ ነው። ደስ ይላል ቦታው። እውነት ነው። እኛ እንግዲህ ያው ማንኛውም ሰው መጥቶ ማዘዝ ይችላል። ብዙም ጊዜ የሚፈጅ ነገር አይደለም። መጥተው ቤታችን እንዲዝናኑ እንዲበሉ ነው የምንለው። ይሄን ጣዕም ለስንት ሰው አስተናግዳችሁ ታውቃላችሁ? ጣዕሙ አይቀየርም፣ ያው ነው። ምንም ይሄንን 100% ቃል መግባት እንችላለን። ያው ብዙ ደንበኞቻችንም የኢቢኤስ ደንበኞች ናቸው፣ ያውቁናል። ከዋሸንም ይሄ ቴስት የኖረ ቴስት ነው። ሰርፕራይዝም እየመጣ ነው። ረረረረ ሴት ሼፍ ናት ደግሞ። ዋው እንዴት ያምራል በእናታችሁ። ይሄ ነው ዋናው ሰርፕራይዝ እንግዲህ ይሄ ነው። ዋው ይሄ በቃ አለባበስ ቦታው የሆነ አገር ካሪቢያን ያለው ነው የሚመስለው እና ትክክለኛ ምግብ ነው የቀረበው። በጣም ነው የምናመሰግንሽ ሼፍ። እንግዲህ ዋና ሼፋችንም እሷ ናት። እሺ በጣም አመሰግናለሁ። እሺ ፍሬው ይሄ ምን ተብሎ ነው የሚታዘዘው? ይሄ እንግዲህ ያው እንደምታየው በጣም ብዙ አይነት ምግቦች ናቸው። ያው ዩሮፒያን ዲሽን በአብዛኛው የሚወክል ነው። ቅድም ያየነው ደግሞ ያው የባህላችን ትንሽ ይወክላል ብለን ነው። ስለዚህ ይሄ ፋሚሊ ኮምቦ ብለው አንድ ላይ በቤት ፋሚሊ ኮምቦ ለስንት ሰው በጣም ለብዙ ሰው ሙሉ ፋሚሊ አንድ ይሄ ሙሉ ፋሚሊ ያበላል። በቃ ጠግቦ እንዲሰጠው መውጣት ብቻ ነው። በጣም ላይን ራሱ በጣም ነው የሚያረከው። እስከምበላው ጓጉቻለሁ። ትንሽ አንዷን መቅመስ አለብኝ። አንዷን እንግዲህ መርጠሽ ደስ ያለሽን እቺን ጉርስ ላርጋት። ጉርስ አርጋት። እሺ ውርድ ብሏል። ያሚ ሶግር በጣም ነው የሚጣፍጠው። ቤተሰብ ይሄን በልቼ እስከምጨርሽ ከዚህ ቤት አልወጣም። ቅዳሜ ከሰዓት ይቀጥላል። ባይ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።